ጊዜን ወደ ኋላ መመለስ ብችልና ምርጫዬን የማስተካከያ እድል ቢሰጠኝ የማርማቸው ብዙ ስህተቶች አሉ። የዛሬው ቪዲዮ ለታናናሾቼ ነው። ከ10 እስከ 20ዎቹ መግቢያ ድረስ ላሉ እህት ወንድሞቼ ዛሬ ላይ ቆሜ አሁን እናንተ ያላችሁበት እድሜ ላይ በሆን ኖሮ የምመርጠውንና የማስተካክለውን ነገር እነግራችኋለሁ። ስለዚህ እስከ ቪዲዮ መጨረሻው ድረስ አብራችሁ ይቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። እንግዲህ በእግዚአብሔር ቸርነት በእናንተ ፍቅርና አክብሮት 26000 ሰብስክራይበር ደርሰናል። ለዚህም በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። እንደተለመደው ሁሉ ይህን ቪዲዮ ላይክ በማድረግ እንድትጀምሩትና በዙሪያችሁ ላሉ ታዳጊዎች፣ ለታናናሽ እህት ወንድሞቻችሁ ሁሉ ይህን ቪዲዮ ሼር እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዩቲዩብ ቤተሰብ ሁኑ። ይህን ቪዲዮ እንግዲህ እንድሰራላችሁ ያነሳሳኝ አንድ ወቅት ላይ ላይቭ ገብቼ በምንወያይ ጊዜ አንድ እህቴ ናት የሆነ መልእክት ያስቀመጠችልኝ። ይሄ ምን ይላል? ቲኔጅ እንደሆነች ወይም ታዳጊ እንደሆነች እና በእሷ እድሜ ላሉ ልጆች ምን ልትመክሪ ትችላለች ወይም ምን ሀሳብ አለሽ ብላ ጠይቃኝ ነበረ። ከዛ በኋላ ይህን ነገር ማሰብ ጀመርኩኝ እና የራሴንም ጊዜ ወደኋላ ዞር ብዬ ማየት ጀመርኩኝ። በዛ እድሜ የት እንደነበርኩ፣ ምን ሳደርግ እንደነበረ። አሁን ደግሞ እዚህ ከደረስኩኝ በኋላ እማያቸው ታናናሽ እህት ወንድሞቼ እንደዚህ ቢያደርጉ ኖሮ ይሄን ቢያውቁ ኖሮ ብዬ መመኘትና ያንን ነገር በጣም ማብሰልሰል ጀመርኩኝ። እግዚአብሔር ፈቅዶ እንግዲህ ዛሬ ደግሞ በዚህ ሀሳብ እንድንወያይ መጥቻለሁ ማለት ነው። ስለዚህ እንግዲህ ምንም ነገር ከማለቴ በፊት ወደ ራሴ ታሪክ ልምጣላችሁኝና 10 ቤቶቹ ወይም ደግሞ የ20ዎቹ መጀመሪያ አካባቢ እንዴት እንደነበርኩ በምን ሁኔታ እንዳሳለፍኩ ትንሽ ሃይላይት ልንገራችሁ። አሁን ላይ ከደረስኩኝ በኋላ እዚህ አሁን ያለሁበት ደረጃ ላይ ደርሼ ወደኋላ ዞር ብዬ ማጸናቸው ወይም ትክክል የሆኑ የማጸናቸው ብዙ ሀሳቦች አሉ። እንደገና ደግሞ ከዚህ ቀደም ብዬ አውቂያቸው ቢሆን እርሊ ባቃቸው ብዬ ደግሞ መመኛቸው ነገሮች አሉ። ከዚህ ቀደም የጻድቃኔዋ ማርያም ባደረገችልኝ ቪዲዮ ምስክርነት በሰጠሁበት ቪዲዮ ላይ እናቴ በጣም መንፈሳዊ እንደነበረች እና በልጅነታችን ቤተክርስቲያን እንዳሳደገችን፣ ሰንበት ትምህርት ቤት ባልማርም ግን ቤተክርስቲያን ውስጥ በጣም ነበር የምንመላለሰው። ያንን መሰረት እናቴ እንደጣለችብኝ ሁልጊዜ በተለይ እሁድ እንደምትወስደ ብቻ የሆነ በጣም ስፒሪቹዋል እንድንሆን ቤተክርስቲያን እንድናድግ እንድንመላለስ ፍቅሩ እንዲያድርብን ብዙ አስተዋጽኦ ያደረገችው እናቴ እንደሆነች ነግራችሁ ነበረ። እኔ 10 ቤቶች ውስጥ እያለው ያሳለፍኩት ነገር እንደዛ ነው። ሰንበት ትምህርት ቤት አልሄድኩም፣ ግን በእናቴ በኩል የእግዚአብሔርን ፍቅር አየው ነበረ። የእሷ መንፈሳዊነት፣ የእሷ ትጋት ያስገርመኝ ነበረ። ብዙ የቤተሰባችን ታሪክ የተለወጠው፣ ብዙ ነገሮች የተስተካከሉት፣ ብዙ ከባድ የሚባሉ ጊዜያቶችን ያለፍነው በእሷ ጸሎት ነው። አባቴም የሚገርማችሁ አሁን ድረስ ይህን ነገር ይመሰክራል። እኔ ምንም ያህል ስራ ልልፋ እንጂ እሷ ናት ብዙን ነገር የምታደርገው ይላል። እና በዚህ አጋጣሚ ሴቶች ወይም ሚስቶች ይመስለናል አይደል፣ ባል ትልቁን ድርሻ የሚወጣ ብዙ ነገር የሚያደርገው ያው የቤቱ ራስ ስለሆነ ብዙ ነገር የሚያደርገው እሱ ይመስለናል። ግን ከኛ ከሴቶች ወይም ከሚስቶች ደግሞ ብዙ የሚጠበቅ ነገር አለ። ቤቷን የምትሰራው ብልህ ሴት ናት እና በተለይ በመንፈሳዊ ህይወት ሴት ልጅ ናት በጣም ብዙ ነገር የሚጠበቅባት፣ ብዙ ነገር ማድረግ ያለባት እና ሴቶች በተለይ ደግሞ ሚስቶች እዚህ ላይ እንድትበረቱ። የቤታችሁ ራስ ባላችሁ ነው። የባላችሁ ራስ ደግሞ ክርስቶስ ነው። ስለዚህ ባላችሁን ስትወዱ፣ ስታከብሩ፣ ልጆቻችሁን ስትንከባከቡ፣ አፍተሮል ብታከብሩት፣ ብትንከባከቡት የምትወዱት እግዚአብሔርን ነው እና በተለይ በመንፈሳዊነት በጣም መበርታት አለብን እኛ ሴቶች ማለት ነው። ስለዚህ እናቴ ያንን ነገር በውስጤ አስቀምጣ ነበረ። በጣም መንፈሳዊነቷ በጣም የሚገርም ነው። ሁሉም ሰው የሚያውቀው አይነት ነገር ነበረ። ስለዚህ ልጅነቴን በዛ ነው ያሳለፍኩት። ያው እንቆርብ ነበረ፣ ቤተክርስቲያን እሑድ አንቀርም እና ደግሞ የኡራኤል ማህበር ነበረ እንደነገርኳችሁ። በዛ ማህበር ደግሞ ብዙ ነገር አሳልፈናል። በጣም ደስ የሚል የቤተሰብ ፍቅር፣ ስለ እግዚአብሔር እንወያያለን፣ እንዘምራለን። በየወሩ የኡራኤል ዕለት ይህንን ማህበር እናደርግ ነበረ ማለት ነው። ከዛ ውጭ ደግሞ ልክ ሃይስኩል ስገባ ግቢ ጉባኤ ነበረን። ወደ ጀርመን አካባቢ ግቢ ገብርኤል ቤተክርስቲያን፣ እዛ አርብ የተማሪዎች ግቢ ጉባኤ ነበረ። እዛም በጣም የሚገርም ጊዜ ነበረ። ደስ ይል ነበር። አርብ ሁሌ ጉባኤ እናዘጋጃለን፣ ተማሪዎች ይመጣሉ። የሚገርመው ፕሮቴስታንቶች ራሱ ሌላ እምነት ተከታዮች ራሱ ይመጡና ያንን ጉባኤ ይሳተፉ ነበረ። ደስ የሚል ጊዜ ነበር በጣም። ዩኒቨርሲቲም እንደዚሁ ግቢ ጉባኤ ነበረ፣ በተማሪዎች የሚዘጋጅ ጉባኤ ነበረ። ትልቅ ደስ የሚል ፕሮግራም ነበረ። በቻልኩት አቅም እሄድ ነበረ። አሁን እነዚህ የምነግራችሁ ነገሮች ደስ የሚያሰኙኝ፣ ሳስባቸው ደስ የሚያሰኙኝ፣ በደንብ አጽንቻቸው በሆን ኖር፣ በደንብ ቀጥዬባቸው በሆን ብዬ የማስባቸው ነገሮች ናቸው እና ሁሉም ታዳጊ ወይም ሁሉም ተማሪ፣ የዩኒቨርሲቲም ተማሪ ሊሆን ይችላል፣ ሃይስኩል ተማሪ በዚህ ቢያልፍ ብዬ መመኛቸው በጎ ነገሮች ነበሩ። ከዚህ ውጭ ደግሞ ብዙ ስህተቶች ነበሩኝ፣ እጅግ በጣም ብዙ ስህተቶች ነበሩኝ። እኔ ዛሬ አሁን ለእናንተ የምነግራችሁ እንድትጠነክሩ የምፈልገው ነገር ላይ እና እኔ ደግሞ የተሳሳትኳቸው
ግን በእናንተ እድሜ አሁን ላይ ቢሰራባቸው ብትሰሩባቸው ቆንጆ ፍሬ ስለሚያፈሩ ነገሮች ነው የምናወራው ዛሬ ማለት ነው። ስለዚህ እኔ አሁን ባለኝ አንደርስታንዲንግ አሁን ባለኝ ግንዛቤ በእናንተ እድሜ ላይ በሆን 10 ቤቶች በሆን 20ዎቹ መጀመሪያ ላይ በሆን ምን ማድረግ እንደምፈልግ ወይም ምን አስተካክል እንደነበር ምርጫዬ ምን እንደሚመስል አጋራችኋለሁ። በእግዚአብሔር ባይረፍድበትም እግዚአብሔር ያው ሁሌ የሚቀበል አምላክ አይደለ። አርጅተንም ብንሄድ ወጣትም ብንሆን ሕፃንም ብንሆን ሁልጊዜ የሚቀበል አምላክ ቢሆንም ግን ደግሞ ከልጅነታችን የያዝነው መሰረት የጣልንበት ነገር የሚያዘልቅ ወይም ደግሞ የሚዘልቅ ነገር ስለሆነ በዚህ እድሜያችሁ ልታረጓቸው ስለሚገቡ አንዳንድ ነገሮች እነግራችኋለሁ። ስለዚህ ታናናሾቼ 10 ቤት ውስጥ ያላችሁ 20 ቤት ውስጥ ያላችሁ እህት ወንድሞቼ አሁን ባላችሁበት እድሜ የእውነት በጣም የምታተርፉበት ደስተኛ የምትሆኑበት ትልቅ ስትሆኑ እንድትኮሩ የሚያደርጋችሁን 4 መሰረታዊ ነገሮች እነግራችኋለሁ። የመጀመሪያው ነገር ወላጆቻችሁን መስማት ነው። አይ ነው ይሄ ነገር በጣም ብዙ ቦታ ተነግሮናል። ቤተሰቦቻችንም ሁሌ የሚነግሩን ነገር ነው። በሚዲያው በተለያየ ቦታ ወላጅን ስለማክበር ወላጅን ስለመስማት ተነግሮን ያውቃል፣ ይነገረናል። እኔ አሁን እንደዚህ ካደኩኝ ትልቅ ሰው ከሆንኩኝ በኋላ ለካ በጣም ብዙ ነገር አለ። ባይዘው ለካ እንደዚህ ያለችኝ ልክ ነበር፣ ለካ አባቴ እንደዚህ ያለኝ ልክ ነበር ምለው እጅግ በጣም ብዙ ነገር ነው። ኦልሞስት አብዛኛው እነሱ ያሉኝ ነገር ልክ ነበር። አሁን ላይ ነው የሚገባኝ ካለፈ በኋላ እና ያኔ ጭቅጭቅ ነበር የሚመስለኝ። ያው በቃ መጨቃጨቅ የእነሱ ባህሪ እስከሚመስለኝ ድረስ በቃ እናትና አባት ይጨቃጨቃሉ ማለት ነው ብዬ አክሰፕት እስከማድረግ ድረስ ነበር የሚመስለኝ እንጂ አንዳንዴ ለእናንተ ሁላ አይመስላችሁም። የሚጨቃጨቁትም እነሱ እኮ የመጨቃጨቅ ሱስ የለባቸውም፣ ግን በዛ ሰዓት ይመስለናል። የእውነቴን ነው የምላችሁ በጣም መሰረታዊ ነገር ማለት ነው ወላጅን መስማት ነው። አሁን ባልነው እድሜ ላይ 10 ቤቶች ውስጥና 20ዎቹ መጀመሪያ ባልነው እድሜ ላይ እንደምታውቁት በሳይንሱም ለራሳችን መወሰን የምንችልበት እድሜ አይደለም። የመወዛገብ እድሜ፣ ምን ላድርግ ብሎ ግራ የመጋባት እድሜ ላይ ነን ያለ ነው። በቤተሰቦቻችን እጅ ላይ ስለሆነን ያለ ነው መወሰን አንችልም። ብዙ ነገሮችን ማገናዘብ ስለማንችል ግራ የመጋባት እድሜ ላይ ነን ያለ ነው እና በዛ ሰዓት ልታደርጉት የሚገባው ትክክለኛው ነገር ወላጆቻችሁን መስማት ነው። በጣም የሚያስገርማችሁ ነገር በመጽሐፍ ቅዱስ ከተሰጡት 10ቱ ትእዛዛት መካከል በረከትን ይዞ ወይም ደግሞ ሪዋርድ ያለው ትእዛዝ እናትና አባትን አክብር የሚለው ትእዛዝ ነው። 10ቱ ትእዛዛት እንግዲህ እንደምታውቁት በሁለት ዋና ዋና ክፍሎች ነው የሚከፈሉት። ፍቅረ እግዚአብሔርና ፍቅረ ቢጽ ተብለው ወይም ደግሞ እግዚአብሔርን መውደድና ሰውን መውደድ ማለት ነው። የመጀመሪያዎቹ ትእዛዛት እግዚአብሔርን መውደድን ላይ የሚያተኩሩ ናቸው። ሰውን ስለመውደድ የተሰጠው የመጀመሪያው ትእዛዝ እናትና አባትን አክብር የሚለው ትእዛዝ ነው። እናትና አባቶቻችን ማለት እግዚአብሔር በምድር የሾማቸው አምባሳደሮቹ ናቸው። የእሱ አምባሳደሮች ወይም ተጠሪዎች ናቸው፣ በእኛ ላይ የሾማቸው ማለት ነው። እግዚአብሔር ምንም ነገር ሊያደርግልን ሲፈልግ ትእዛዝም ቢሆን ምክርም ቢሆን ስጦታም ቢሆን ምንም ነገር የሚያደርገው በእናትና አባቶቻችን በኩል ነው። የትኛውም ትእዛዝ ማለት ነው ቀጥሎ በረከት የለውም፣ ቀጥሎ እንደዚህ ታገኛላችሁ የሚል የለውም። እናትና አባትን አክብር ከሚለው ትእዛዝ በኋላ ግን በረከት አለው። እድሜህ እንዲረዝም ጸሎተ እንዲሰማ በበረከት እንድትኖር ይላል። በጣም ብዙ ቦታ መጽሐፍ ቅዱስ ላይ ብታዩ እናትና አባትን ከማክበር ጀርባ ብዙ በረከቶች አሉ፣ መጽሐፍ ቅዱስ ላይ ተጠቅሷል። እንደ ቀላል ልናየው የሚገባ ነገር አይደለም። እንዳልኳችሁ እግዚአብሔር ሾሟቸዋል፣ እኛ ላይ እናትና አባቶቻችንን ሾሟቸዋል። ለነሱ የምናሳየው ነገር ማለት ቀጥታ ለእግዚአብሔር የምናሳየው ነገር ነው። እዚህ ጋር እናትና አባቶቻችሁን ረግጣችሁ ሳታከብሩ ቤተክርስቲያን ብትሄዱ ብትጸልዩ ምን ብትሉ እግዚአብሔርን ደስ ማሰኘት አትችሉም። በእንደዛ ሁኔታ ውስጥ መጽሐፍ ቅዱስ ላይ እናትና አባቶቻቸውን ደግሞ ባለማክበራቸው የተረገሙ በጣም ብዙ ሰዎች አሉ። አንድ በጣም የሚገርመኝን ታሪክ ልንገራችሁ። ኦሪት ዘፍጥረት ላይ ያለ የኖህ ታሪክ ነው እና ኖህ የወይን ጠጅ ጠጥቶ ሰክሮ ሳለ እርቃኑን አይቶ ስላልሸፈነለት በአባቱ እርቃን ስለሳቀ በቃ የሱ ዘር ወይም ደግሞ ካም ነው። 3 ልጆች አይደል ያሉት ነው። እነዚህ ከ3 ልጆቹ መካከል አንደኛው ካም የአባቱን እርቃን አይቶ ስላልሸፈነለት ነው እርቃኑን እና በሱ ሲያሾፍ ዘሩ ነው የተረገመው። የካም ዘር ከነአን ይባላል የካም ልጅና ዘሩ ነው የተረገመው። ለሌሎቹ ባሪያ እንዲሆን ተብሎ ተረግሟል የአባቱን እርቃን ስላልሸፈነና ብዙ ታሪኮች አሉ። እናትና አባትን ባለማክበር የሚመጡ እርግማኖች አሉ፣ በማክበር ደግሞ ያሉ በጣም ብዙ በረከቶች አሉ። መጽሐፍ ቅዱስ ላይ ነው የምላችሁ እና እንደ ቀላል አትዩት። እነሱ የሚሏችሁ ነገር እውነቴን ነው የምላችሁ። አብዛኛው ነገር ልክ ነው፣ ትክክል ነው። አሁን እኛ በዚች እድሜያችን ላይ እኛ ልክ የሆንን ይመስለናል ይሆናል አይደለም። እንዲቆጣጠሩን ስለማንፈልግ በቃ የራሳችንን ነፃነት ለማወጅ አይነት ስሜት ውስጥ ሆነን ብዙ ስህተቶችን እንሰራለን። መቆጣታቸው፣ መጨቃጨቃቸው ቅድም እንዳልኳችሁ አፍተሮ ለኛ ነው። እነሱ እንደዛ በመሆናቸው የእውነቴን ነው ምንም እነሱ ኖረዋል፣ አትሊስት ልጅ አፍርተው ኖሮ እድሜያቸውን ኖረዋል። የኛ ህይወት እንዲስተካከል ነው እንጂ ሌላ አጀንዳ ሌላ ዓላማ የላቸውም። እና እናትና አባትን መስማት የመሰለ ነገር የለም። ቤተክርስቲያን እንሂድ ሲሏችሁ፣ ቁረቡ ሲሏችሁ፣ እሑድ በቃ ጭቅጭቅ ነው አይደለ? ቤት ውስጥ ብዙ ቦታ አለ ይመስለኛል። እና
ቤተክርስቲያን ሂዱ ጭቅጭቅ ነው፣ ማታ ጉባኤ ሂዱ ጭቅጭቅ ነው፣ ጸበል ተጠመቁ ጠጡ። አብዛኛው ቤት በጣም ከባድ ጭቅጭቅ እንዳለ ይሰማኛል። የእውነቴን ነው። ስሟችሁ አሁን ላይ ገባችሁ ይችላል። ካለፈ በኋላ እድሜያችሁ ሲሄድ ማቹድ ስትሆኑ ነገሮች ስታገናዝቡ ኦኬ ለካ ልክ ነበሩ ትላላችሁ። እና ይህ ስሜት እንዳይሰማችሁ ነው አሁን ቀድሜ እየነገርኳችሁ ያለሁት። እናት አባቶቻችን ማለት ከእግዚአብሔር ጋር ያስተዋወቁን፣ እጃችንን ይዘው ያስተማሩን፣ ከእሱ ጋር የሚያገናኙ እነሱ ናቸው። ስለዚህ ልንሰማቸው ልናዳምጣቸው ይገባል። ስለዚህ ቢጨቀጭቋችሁ ቢቆጧችሁ በመንፈሳዊ ህይወታችሁ እንድትበረቱ ሌት ተቀን ቢለፉ ትክክል ስለሆኑ ነው፣ ለእናንተም ስላሰቡ ነው። እና እግዚአብሔር እንዲሰማችሁ ሀሳባችሁ እንዲሞላ ከፈለጋችሁ በዚህ ሰዓት አሁን ባላችሁበት ጊዜ እናት አባቶቻችሁን ማክበር ብቻ ሳይሆን የሚሏችሁን ነገር ስሟቸው። መጽሐፍ ቅዱስ ላይ እግዚአብሔር ራሱን በአባት ነው የመሰለው፣ ራሱን በእናት ራሱ መስሏል። እግዚአብሔር አባታችንም ነው እናታችንም ነው የሚል ቦታ አለና ለምንድን ነው እንደዚህ የተባለው? ትልቅ ቦታ ስለሚሰጣቸው እኮ ነው። በምድር ከእግዚአብሔር ቀጥሎ ያሉን እነሱ ስለሆኑ ትልቅ ቦታ ትልቅ ክብርም የሚሰጣቸው ስለሆኑ ነው። ስለዚህ እግዚአብሔርን ደስ ማሰኘት፣ እሱ ልመናችንን ጸሎታችን እንዲቀበለን ከፈለግን፣ ኔክስት ደግሞ የምንወልዳቸው ልጆች እንዲሰሙን እንዲያከብሩን ከፈለግን፣ የወደፊት ህይወታችን ራሱ መሰረቱ ቆንጆ እንዲሆን፣ እድሜያችን እንዲረዝም፣ እንድንባረክ፣ መስመር እንድንይዝ፣ ኋላ ላይ የምንኮራበትን አይነት ህይወት እንድንመራ ከፈለግን የእውነቴን ነው የምላችሁ ታናናሾቼ እናት አባቶቻችሁን ስሙ። የእውነት በጣም ትጠቀማላችሁ። እንኳንም ሰማኋቸው የምትሉበት ጊዜ ይመጣል። ባትሰሟቸው ደግሞ ጸጸቱ ቅርብ ነው እና ከምትጸጸቱ አሁኑኑ እንድትሰሟቸው ነው የምላችሁ። ሁለተኛው ነገር ደግሞ ሰንበት ትምህርት ቤት ተማሩ። ሁሌ እናገረዋለሁ፣ በብዙ ቦታዎች እናገረዋለሁኝ እና ሰንበት ትምህርት ቤት ብማር ኖሮ ብዬ አስባለሁ። ሁሌ ተምሬ ቢሆን ኖሮ እና አሁን በሰንበት ተማሪዎች በጣም ነው የምቀናው። ደስ ነው የሚለኝ ሳያቸው። ለመሰላችሁ እንደዚህ የምላችሁ እንግዲህ የቤት ዋና ነገር መሰረት ነው አይደለ? ቆንጆ መሰረት ያለው ቤት ረጅም ዕድሜ ሊኖር ይችላል። ስለዚህ በእግዚአብሔር ቃል፣ በእግዚአብሔር ፍቅር፣ በአጠቃላይ በእግዚአብሔር መሰረትነት ላይ የተመሰረተ ልጅነት፣ ታዳጊነት አይናድም፣ ቶሎ አይናድም፣ በጣም ይጸናል። ለዛም ነው መጨቀጨቃችሁ። እድሉን ካገኛችሁ የእውነቴን ነው ሰንበት ተማሪ ሆኑ፣ ሰንበት ትምህርት ቤት ተማሩ። ብዙ ቦታ አይታችሁ ሊሆን ይችላል። ትልቅ ከሆኑ በኋላ አንዳንድ ሰዎች በሰንበት ትምህርት ቤት ካደጉ ምንም አይነት ሱስ ውስጥ ሊሆኑ ይችላሉ። ምንም አይነት ልክ ያልሆነ ባህሪ ውስጥ እንኳን ቢሆኑ ማለት ነው ፈሪሃ እግዚአብሔር በውስጣቸዋል። እኔ በጣም ያስገርመኛል። ብዙ ሰዎችን አይቻለሁ እና የሆኑ ሰዎችን ባክግራውንድ ስታጠኑ ፈሪሃ እግዚአብሔር ካገኛችሁባቸው ይሆናል አይደለ? ኦድ የሆነ ነገር የማያደርጉ ከሆነ አብዛኞቹ ሰንበት ትምህርት ቤት ተምረዋል ማለት መሰረት አላቸው፣ በእግዚአብሔር ፍቅር መሰረት አላቸው እና እንደ ቀልድ አትዩት። በጣም ትልቅ ነገር ነው ሰንበት ተማሪ መሆን። ቀን ከሌት ቤተክርስቲያን መሄድ ራሱ የሚሰጣችሁ ነገር አለ። ተውት፣ ትምህርቱን ተውት፣ መዘመሩን ተውት። ግን ያ ልማዳችሁ ሲሆን፣ ቤተክርስቲያን መመላለሱን ልማዳችሁ ሲሆን በጣም ትልቅ ተጽዕኖ አለው በህይወታችሁ። ስለዚህ እድሉን የምታገኙ ከሆነ አቅራቢያችሁ ቤተክርስቲያን ካለ ሰንበት ተማሪ ለመሆን አይናችሁን አትሹ። በጣም ደስተኛና ተጠቃሚ ነው የምትሆኑት። እኔ ለዛም ይመስለኛል ሰንበት ትምህርት ቤት ስላልተማርኩኝ ልክ ሃይስኩል ስገባ ግቢ ጉባኤ መግባት፣ ዩኒቨርሲቲም ስገባ እንደዛ ያደረግኩትኝ ጥማቴን ለማርካት። ሜቢ ሃይስኩል ሆናችሁ የሰንበት ትምህርቱን እድል ካላገኛችሁ ግቢ ጉባኤዎች ይዘጋጃሉ በትምህርት ቤቶች አቅራቢያ። ካምፓስም ሆናችሁ እንደዚህ አይነት እድል ሊኖር ይችላል እና በጣም ትጠቀሙበታላችሁ። ለምን መሰላችሁ? እግዚአብሔር ራሱ ብሏል እኮ ያለ እርሱ ምንም አንዳች ልናደርግ የሚቻልን አይደለንም። እኛ ይመስለናል፣ በተለይ አሁን ምላችሁ እድሜ ላይ ሆነ እንኳን ያለ ወላጆቻችን ያለ እግዚአብሔር ራሱ ብዙ ነገር ማድረግ የምንችል ነው ይመስለን እና ግን ደግሞ ያለሱ ምንም ማድረግ አንችልም። ምንም ነው ምላችሁ። ስለዚህ በእያንዳንዱ በህይወታችሁ መስክ ላይ እግዚአብሔርን ማስቀደም፣ ሁሉም ነገር የሚያደርገው እሱ እንደሆነ መቀበልና ማመን ያስፈልጋል። ስለዚህ ሰንበት ትምህርት ቤት ወይም እንዳልኳችሁ ግቢ ጉባኤ መሰረት ነው የምትጥሉት። ለወደፊት የምትገነቡት ወጣትነት፣ ጎልማሳነት፣ እርጅና መሰረት ነው የሚሆናችሁ። ስናረጅ ባለፈው እንደተነጋገርነው ያው ሰው ሲያረጅ የሚቀረው እውቀት፣ እግዚአብሔርና መልካም ስራው ነው ብለን የለ። ስለዚህ በልጅነታችሁ ያሳለፋችሁት የሰንበት ትምህርት ቤት ህይወት፣ ከእግዚአብሔር ጋር የነበራችሁ ነገር ነው የሚቀጥለው። ስታረጁ ብቻችሁን ስትሆኑ የምታወሩት የምታስቡት ያንን ነገር ስለሆነ እስከ መጨረሻው ድረስ ደግሞ አብሯችሁ የሚዘልቀው ቋሚው ብቸኛው እግዚአብሔር ስለሆነ ያን ነገር በልጅነታችሁ ያዙት። የዚህን ነገር ጥቅም ባላችሁበት ሁኔታ ላትረዱት ላታውቁት ትችላላችሁ። እኔ እንግዲህ አልፎ አሁን ሲገባኝ ነው አይደል ለእናንተ መነግራችሁ። በልጅነታችሁ እግዚአብሔርን መምረጥ፣ እርሱ ደጅ መኖርን ከመረጣችሁ ፍጻሜያችሁ በጣም የተሻለ ያማረ ነው የሚሆነው። ስለዚህ ሁለተኛው ሰንበት ትምህርት ቤት መማር ወይም ደግሞ ልክ እንደ ዓለማዊ ትምህርት በመንፈሳዊ ትምህርትም ጎን ለጎን ብርቱ መሆን፣ ጎበዝ መሆን። እንግዲህ የእድሜያችንን ኦልሞስት 1/3 የምናሳልፈው በዓለማዊ ትምህርት ነው። ሰው 70 ወይ 80 ዓመት ቢኖር ኦልሞስት 1/3 ዓለማዊ ትምህርት በመማር ነው የሚያሳልፈው። ለዚያውም ስራ ያገኝበት አያገኝበት፣ ይስራበት አይስራበትም፣ ምድራዊ ነገር ለሚያገኘው ለጊዜያዊ ነገር ይህን ሁሉ ጊዜ ይማራል።
አስቡት 12ኛ ክፍል ድረስ እንማራለን፣ ዩኒቨርሲቲ እንሄዳለን፣ ፒኤችዲ እንላለን፣ ብዙ ነገር አለ አይደለ? ለዚያውም ለጊዜያዊ ነገር ነው ይሄን ሁሉ እድሜያችንን የምንጨርሰው። መቼ ነው ታዲያ ለዘላለማዊስ ለመንፈሳዊ ትምህርት ጊዜ የምንሰጠው? የሚገርመው ነገር እኮ በጣም ደግሞ ትንሽ ጊዜ እኮ ነው ቢሆንም ራሱ እንማር ብንል እንኳን እና ይህን ነገር ከልጅነታችሁ ብታዳብሩት ስታድጉ ጉባኤ መሄድ አይከብዳችሁም። ስታድጉ አገልግሎት አለ ስትባሉ አይጎረብጣችሁም። ትልቅ ቦታ እንኳን ደርሳችሁ ለምን ባለስልጣን አትሆኑም? ለምን በጣም ትልልቅ ቦታ ላይ አትደርሱም? በልጅነታችሁ ሰንበት መማርን ቤተክርስቲያን መመላለስን ትሬንድ ካደረጋችሁ ትልቅ ስትሆኑ የምትጨቀጨቁ ሰዎች አትሆኑ። ኑ እንሂድ ወደ ጉባኤ፣ ኑ እንሂድ ቤተክርስቲያን የሆነ ነገር ተዘጋጅቷል ተብላችሁ የምትጨቀጨቁ ሰዎች አትሆኑ። ልባችሁ ውስጥ ስላለ ስለተዘራ ያ ፍሬ ስላለ በቀላሉ መሄድ ትችላላችሁ። ዳገት አይሆንባችሁም ውስጣችሁ ስላለ ማለት ነው። ስለዚህ ያን መሰረት አሁን መጣል ትችላላችሁ። ሌላኛው ሶስተኛው ነገር ደግሞ እግዚአብሔርን መያዝ ነው። እግዚአብሔርን ምርጫ ውስጥ አታስገቡት። በቃ እውነቴን ነው የምላችሁ። በምንም ሁኔታ ከምንም ነገር ጋር እግዚአብሔርን አታወዳዱትም። ምርጫ ውስጥም አትክተቱ። የጓደኛ ምርጫ ይኖራል፣ የፊልድ ምርጫ ይኖራል፣ የስራ ምርጫ ይኖራል፣ የምግብ ኦልሞስት ዓለም ላይ ሁሉ ነገር ምርጫ ነው አይደል? ምድር ላይ ሁሉ ነገር ምርጫ ነው። መርጠን ነው የምንኖረው እና እግዚአብሔር ግን ምርጫ ውስጥ ሊገባ አይገባም። እሱ ሁልጊዜም ፕራዮሪቲ የሚሰጠው ነው። ሁልጊዜም ቅድሚያ የሚሰጠው የመጀመሪያው ከእግዚአብሔርና ከእንዲህ ልንለት የማንችለው ብቸኛው ነው። በቃ እግዚአብሔር። ምንም ምድራዊ ምርጫ ይኖራችሁ፣ ምንም አይነት የጓደኛ ብዛት ይኖራችሁ፣ ምንም አይነት የላይፍ ስታይል ይኖራችሁ፣ ግን እግዚአብሔር ምርጫ ውስጥ አትክተቱ። ብዙ ጊዜ ይመስለናል አይደለ? መንፈሳዊ መሆን ወደ ቤተክርስቲያን መሄድ የኋላ ቀርነት ያለመንቃት ምልክት ይመስለናል። እና ይሄ ነገር በጣም እውነት ያሳዝነኛል እኔ ሳስበው አሁን ላይ። በፊት እኔ እንደዛ ስለማስብ ነው። እግዚአብሔር የዘመናት አምላክ መሆኑን እንረሳለን። እግዚአብሔር ዘለዓለማዊ ብቻ አይደለም የዘመናትም ደግሞ አምላክ ነው እና ከእሱ ጋር ስትሆኑ ዘመናዊነት ምናምን በጣም ተራ ነገር ነው። ምክንያቱም እሱ የዘመናት ጌታ ስለሆነ ማለት ነው። እንኳን አይደለም ኋላ ቀር ልትሆኑ ከዘመናዊነት አልፋችሁ ዘለዓለማዊ ነው የምትሆኑት ከእግዚአብሔር ጋር ስትሆኑ። እና በዚህ በታዳጊነት ጊዜያችሁ ውስጥ እሱን ብቻ ያዙ። ጓደኛ ይሄዳል ይመጣል። የምታዩት አሁን ያለው በዙሪያችሁ ያለው ነገር ሁሉ ይቀራል። ባይዘው የሆነ ታይም ላይ ብቻችሁን ነው የምትሆኑት። የሚያስገርመኝ ነገር እኮ ማለት ነው የሆነ በብቸኝነት ጊዜ ስትሆኑ፣ በጣም ስትረስድ ስትሆኑ፣ በጥሩ ጊዜያችሁ ላይ የከበባችሁ ሰው አይኖርም። የያዛችሁት ያ እግዚአብሔር ግን ምንም ውስጥ ነው እሱ አለ ሁሌ የሚክድ ስላልሆነ ማለት ነው። እና ያን የማይክድ አምላክ ለሱ ምርጫ አታስቀምጡ። መንፈሳዊ መሆንን ከልጅነታችሁ ተለማመዱ። በጣም ዘመናዊ ከተባለ በጣም ስማርት በጣም ጂኒየስ ሰው ከተባለ እውነት እግዚአብሔር ያለው ሰው ነው እንዴ? እግዚአብሔር ያለው ሰው እኮ ምድር እኮ በጣም ተራ ነገር ነች። ምድር ላይ ያለ የትኛውም ጥበብ ሞኝነት ነው ለእግዚአብሔር። ስለዚህ የምድር ጥበብ በእግዚአብሔር ፊት ሞኝነት ከሆነ አስቡት፣ እግዚአብሔርን የያዘ ሰው አሁን ያልኳችሁ ስማርት ምናምን የሚለው ቃል ራሱ አይገልጸውም ማለት ነው። ስለዚህ መለያችሁ ይሁን በቃ አላርለ እሷማ በእግዚአብሔር አትምጡባት የምትባሉ አይነት ሰዎች ሁኑ። ሰንበት ላይ እናንተ ከቤተ ክርስቲያን ውጭ አትገኙ። ሰንበትማ እሱ አትገኝም እኮ እግዚአብሔር ደጅ ናት፣ እግዚአብሔር ደጅ ነው እኮ። በእግዚአብሔርማ አትምጡባቸው፣ በመንፈሳዊ ህይወታቸው አትምጡባቸው የምትባሉ ወጣቶች ሁኑ። ማንም ምንም ሊላችሁ ይችላል። ባይዘወይ እኔ በጣም የሚያናድደኝ ነገር ሰው እንደዚህ ይለኛል፣ ሰው እንደዚህ ይለኛል፣ ኧረ ሰው ምን ይለኛል ብዬ በዙሪያ ያሉ ሰዎች እንደዛ ስላልነበሩ የሸሸሁት እግዚአብሔር አሁን እንዴት በቃ አሁን እሱ ሲያቅፈኝ ሲቀበለኝ እኔ በጣም ነው በራሴ የማፍረው። እውነት እነዛ ሰዎች እኮ የሉም ከሆነ ጊዜ በኋላ የሉም። እነሱ ምን ይሉኛል ብዬ እግዚአብሔርን ትቸው እነሱ የሉም። እሱ ግን ሁሌ ያለ አይገርም። እሱ ግን ሁሌ ያለ። የሚዘልቅ የሚመስላችሁ ጓደኝነት፣ የሚዘልቅ የሚመስላችሁ ፋንሲ ነገር ወይም መታወቅ ሊሆን ይችላል፣ መወደድ፣ በሰው መከበብ ሁሉ ማለት ነው የሆነ ታይም ላይ አይኖርም። የለም ጸጥ ነው የሚለው። በሚያሳዝን ሁኔታ በዛ ጊዜ ደግሞ ማናቸውም አብሯችሁ አይደሉም። ማናቸው ከባድ ነገሩ ስትገቡ እንኳን ልታማክሯቸው ስትፈልጉ እነዛ ሰዎች የሉ። በሀርድ ታይማችሁ እንኳን ልታገኟቸው አትችሉ። የእውነቴን እኮ ነው። አሁን ከልብ የሆነ ነገር ተሰብራችሁ ልታዋዩ ብትፈልጉ ሳቅ ነው፣ ቀልድ ነው ሁሌ ሰው የሚመስለው አይደለም። እግዚአብሔር ግን እንዲህ አይደለም። እንደውም በመከራ ጊዜ ጠራኸኝ ሰማሁህ አይደለም የሚለው። እሱ እንደውም ያለው በመከራችሁ በብቸኝነታችሁ ጊዜ ሳትፈልጉት እኮ ነው። እሱ አለ ሁሌ፣ እሱ እግዚአብሔር አለ። ሞተን እኮ ከ3 ቀን በኋላ እንረሳለን፣ ትል እንሆናለን አይደል? ሰው ከዛ ጉድጓድ ውስጥ ካልገባው ያለ ቤተሰባችሁ ጓደኛችሁ በ3 ቀን ይረሳችኋል። ቀስ እያለ ይረሳችኋል አይደል? እንረሳለን። በቃ ከሰዎች ህይወት እንረሳለን። ግን የማይረሳውን ታዲያ እግዚአብሔር እንዴት ምርጫ ውስጥ እንከተዋለን? እውነት በህይወታችሁ ውስጥ ግለጡት። በወጣትነታችሁ ጊዜ ግለጡት። ስለሱ መወያየትን፣ ስለሱ ማውራትን፣ ቁጭ ብላችሁ ከጓደኞቻችሁ ጋር መነጋገርን አትፈሩ። እርሱ በእኛ ያላፈረ አምላክ በሱ ማፈራችን ራሱ በጣም እኮ የሚያስቅ ነገር ነው። በኩራት ስለሱ የምታወሩለት፣ ሰዎችን ወደሱ የምትጋብዙለት፣ የምትመሰክሩለት እንደዚያ ያለ አምላካችሁ አድርጉት። ሩቅ አታድርጉት። እግዚአብሔር ሁሌ ከእናንተ ጋር እንደሆነ ይሄ ነው። በቃ ታዳጊነታችሁን ልጅነታችሁን የሚባርከው ይሄ ነው እና እግዚአብሔርን ያዙ። ታናናሽ እህት ወንድሞቼ፣ የመጨረሻው ነገር እንግዲህ ምን መሰላችሁ?
ሁሉም ነገር እንደሚያልፍ ተረዱ። እኔ በዛ እድሜ እውነት ምንም የሚያልፍ እኮ አይመስለኝም ነበር። ሁሉ ነገር በቃ እንደዛው ይቀጥላል አይደለ? የሆነች ታይም ነበረችኝ እኔ ራሴ ምን ሆኜ ነው ያልኩበት ታይም፣ የሆነ ቅይር ያልኩበት አለች አይደል? የሆነ እድሜያችን ላይ በቃ ቤተሰባን አንሰማም፣ ራሳችን ነው ሁሉ ነገር የምናደርገው። የአለባበስ ለውጥ፣ የፀጉር ስታይል ለውጥ፣ የሆኑ ብቻ ለውጦች እናካሄዳለን። እንደ ዘመኑ ይለያያል የሚደረጉት ነገሮች ማለት ነው። እና ያ ጊዜ የሚያልፍ አይመስለኝም። እኔ ብቻ ያለው ነው በቃ የሚመስለኝ። እኔ ብቻ ኃይለኛ፣ እኔ ብቻ ተሰሚ፣ በቃ ሁሉም እኔን የሚሰማኝ፣ ሁሉም የእኔ ጓደኛ መሆን የሚፈልግ፣ እንደዛ አይነት ስሜት እኔ አሁን ሳስበው እውነት በጣም ነው የሚያስገርመኝ ከምነግራችሁ በላይ ማለት ነው። አሁን እንደዛ ያላችሁት ወንድሞቼ እንዳላችሁ ይገባኛል። አያለው አንዳንድ ቦታዎች ሲሄድ ምናምን አያለው ወጣቶችን ሳይ፣ ታዳጊዎችን ሳይ በቃ አሁን እነሱ ናቸው ቶፕ ላይ እንዳሉ የሚሰማቸው። ሁሉ ነገር ከነሱ በታች እንዳለ ነው የሚያስቡት። እና ያ ነገር ማያልፍ ነው ይመስላችሁ። ጸጥ የሚልበት ታይም እንደሚመጣ አያስቡ። ሁሉ ነገር እንደሚያልፍ እንደ መረዳት ያለ ነገር የለም። በቃ የሆነ ታይም ላይ ኮንሽስ ሆናችሁ ለካይም ነገር ያልፋል። እኔ እንደዚህ መሆንበት ታይም፣ እንደዚህ ተሰሚ ሆኜ፣ እንደዚህ ቆንጆ ሆኜ፣ ወይ እንደዚህ ጥሩ ላይ ሆኜ የምቀጥልበት ታይም አይኖርም። ከእናንተ በኋላ የሆነ ሰው ይመጣና ይተካል። ያ ነገር ሁሉ ነገር ይተካል። እና አሁን የምታዩት ብልጭልጩ ማያልፍ የሚመስለው መዝናናቱ፣ በጣም ቺል ማድረጉ፣ ኦቨር የሚደረገው አብዛኛው ነገር በጣም ተራ ነገር ነው እና የሚያልፍ ነገር አይገርምም? በቃ ለነገ ህይወታችሁ አንድ እንኳን ጠጠር የማያስቀምጥላችሁ ነገር ነው። ከጥቂት ጊዜያቶች በኋላ በሚያልፍ ነገር ተከባችሁ የማያልፈውን እግዚአብሔርን እንዳታጡት ነው እንደዚህ ይመላችሁ። እንደዚህ ለሚያልፍ ነገር ደግሞ የማትኮሩበትን ነገር አትስሩ። ነገ ታድጋላችሁ፣ ትልልቅ ሰዎች ትሆናላችሁ፣ ትወልዳላችሁ። ያኔ የምትኮሩበትን ታሪክ ጻፉ። አለ አይደለ? በዛች በምታልፈዋ ሰዓታችሁ የምትኮሩበትን ታሪክ ነገ ልጆቻችሁ ሲሰሙ ማያፍሩበት አለ አይደል? እናት አባቴ ብለው በኩራት የሚያወሩበትን ነገር ጻፉ። እናንተ ደግሞ እድሜያችሁ ገፍተው ስታረጁ የሚጸጽታችሁ ነገር አይሆን። ገብቷችኋል አመላችሁ? በዛች በምታልፍ ታይማችሁ ስንቅ የሚሆናችሁ ነገር ጻፉ። ለልጆቻችሁም ይሁን ለእናንተም ይሁን ማለት ነው። አሁን የምትኖሯት እያንዳንዷ ህይወት፣ የምታሳልፏት እያንዳንዷ ቀን ነጋችሁን የምትሰራ ናት። እናንተን እንኳን ተዉት፣ ለልጆቻችሁ ታሪክ ሆና የምትቀጥላት። ልጆቻችሁን ወይ አንገት ታስደፋለች ወይ አንገት ቀና ታስደርጋለች። ስለዚህ አሁን የምናደርገው እያንዳንዱ ነገር የነገ ኢቭን የልጆቻችንን እንኳን እድል የሚወስን ነገር ሊሆን ይችላል። ስለዚህ በምታገኙት በማንኛውም ነገር ሊሆን ይችላል። ምድራዊ ነገር ነው የምላችሁ፣ ከእግዚአብሔር ውጭ ያለ ምድራዊ ማንኛውም ነገር ያላችሁበት ስታተስ እንደሚያልፍ ከተረዳችሁ ካልም ትሆናላችሁ፣ መሬት ትይዛላችሁ። ምንም አዲስ ነገር የለም። ከፀሐይ በታች ምንም አዲስ ነገር የለም። እኔ ብሄድ ሌላ ሰው ይተካል። አሁን ይሄ በሰው ብወደድ ምጠላበት ቀን ይመጣል። እንዲህ ቢያምርብኝ፣ እንዲህ ሰው ቢያየኝ፣ እንዲህ ሰው ቢወደኝ ምጠላበት፣ ይሄ ደግሞ የሚያልፍበት ቀን ይመጣል። አላል ይሄን እንድታስቡ የምፈልገው ለመሰላችሁ የማያልፍ መስሏችሁ እዛ ውስጥ ተዘፍቃችሁ እንዳትቀሩ ነው። ሊሚታችሁ ያ እንዳይሆን ነው። እንደሚያልፍ ስታስቡ ግን እግዚአብሔርን ማሰብ ትጀምራላችሁ። ሁሉ ነገር የሚያሳልፈው እግዚአብሔር እንደሆነ ታስባላችሁ። ከዛ ምንም አይደንቃችሁም። ምንም አይነት ደስታ ቢመጣ፣ ምንም አይነት ሀዘን እንኳ ቢመጣ ሃንድል ማድረግ ትችላላችሁ። አይደንቃችሁም። ምድር ላይ ያለ ነገር ተራ እንደሆነ እንደሚቀር ትረዳላችሁ። እና ያላችሁበት ነገር ይዟችሁ አይጠፋም። አትጠፉም። ብዙ ወጣቶች፣ ብዙ ታዳጊዎች ይህን ባለመረዳት ነው ባይዘው የራስ ማጥፋት፣ ያልሆነ ዲፕሬሽን ውስጥ መግባት፣ እንደዚህ ውስጥ የሚሆኑት የከበባቸው ነገር፣ አሁን ያለው የሚታየው ነገር የሚዘልቅ ስለሚመስላቸው ነው፣ ዘላለማዊ ስለሚመስላቸው ነው። ከዛ ድንገት ሲጠፋ እነሱ ብቻ ይቀራሉ። ከዚህ ያንን ነገር ሃንድል ማድረግ ያቅታቸዋል። ከዛ ዲፕሬሽን ውስጥ ይገባሉ። ግን ተራ እንደሆነ ስታስቡ፣ ሁሉም እንደሚያልፍ በቃ ዊዝን ፍራክሽን ኦፍ ሰከንድስ ሁሉ ነገር ሊጠፋ እንደሚችል ስታስቡት ምንም ነገር አይደንቃችሁም። ፊታችሁን ወደ ማን መመለስ እንዳለባችሁ ትረዳላችሁ። ካልም ትሆናላችሁ። ያኔ ዘላቂው ነገር ምንድን ነው የሚያስቀጥለኝ፣ ነገ ህይወት የምመራበት፣ ለልጆችስ የምተርፍበት ምንድን ነው ብላችሁ እሱን ታሪክ ለመጻፍ ነው የምትጥሩት። እና ሁሉም ነገር እንደሚያልፍ ተረዱላችሁ ፈልጋለሁ። እንግዲህ የት ወንድሞቼ እስከዛሬ በመጣሁበት ነገር ላይ የተማርኩት የተገነዘብኩት ነገር ይሄ ነው። በእናንተ እድሜ ላይ በሆን ባረጋቸው ብዬ የማስባቸው ነገሮች ናቸው እነዚህ። ትንሽም እንኳን እንደሚጠቅሟችሁ አስባለሁ። ቅድም እንዳልኳችሁ በእግዚአብሔር መሰረትነት ላይ ታዳጊነታችሁ፣ ወጣትነታችሁ ከተመሰረተ ማንም ሊጥላችሁ ሊንዳችሁ አይችልም። መሰረታችሁ እግዚአብሔር ስለሆነ፣ ስለዚህ ያንን ነገር ሁሌ ልባችሁ ውስጥ ያዙት። ሁላችንንም ደግሞ የምንሰማ ብቻ ሳይሆን የምንፈጽም የምናደርግ ሰዎችም ያደርገን። ሌሎቻችሁም ሀሳብ አስተያየት ካላችሁ ለታናናሽ እህት ወንድሞቻችን የምትሰጡት ሀሳብ አስተያየት እንዲህ ብታደርጉ የምትሉት ካለ ኮመንታችሁን እንጠብቃለን። በዚህ በታዳጊነት እድሜ ላይ ያላችሁ ደግሞ ምን እንደምታስቡ ምን እንደተሰማችሁ፣ እነዚህ ከተጠቀሱት ውስጥ ደግሞ አሁን እያደረጋችሁት ያላችሁት ነገር ካለ ሌሎች እንዲማሩበት እንዲነሳሱበት ኮመንት አድርጉልኝ። እግዚአብሔር ቢፈቅድ ብንኖር ደግሞ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነው እና በእግዚአብሔር መሰረትነት ላይ ልጅነታችንን ታዳጊነታችንን ገንብተን እስከ ፍጻሜውም ጸንተን የምንናፍቃትን
ተስፋ የምናደርጋትን መንግስቱን ለማውረስ የበቃን ያደርገን።